የእግዚአብሔር ቅባት ያስፈልገኛል የሚል ሰው አሜን ይበል። ዛሬ የተጠማ ሰው ይሄን ቅባት ያገኘዋል። 9 ቁጥር 20 ላይ ምን ይላል? ባሪያዬን ዳዊትን አገኘሁት ይላል፣ ቅዱስንም ዘይት ቀባሁት፣ እጄም ትረዳዋለች፣ ክንዴም ምን ትለዋለች? ታጸናዋለች። ጠላት በእርሱ ላይ እስቲ አይጠቀምም በል። ያመጻ ልጅም መከራ ዋው! ያመጻ ልጅ ምን አይጨምርበትም? አንድ ሰው ለምን አሜን አይል? ሁለተኛ ዛሬ ቀንበር ከተሰበረ በኋላ ዳግም ባንተ ህይወት ላይ ያመጻ ልጅ መከራ ላይ ጨምርብህ። የሟርታቸው ቃል ባንተ ላይ ላይሰራ፣ የእርግማናቸው ቃል ባንተ ላይ ላይሰራ የእግዚአብሔር ቅባት ተገናኝቶ ትወጣለህ። አሜን በል። አይታችኋል፣ ዳዊት እኮ በጎልያድ ፊት ሲቀርብ ጎልያድ ፊዚካል የሆነ ጦርነቱን ከማድረጉ በፊት በአምላኩ ስም ረገመው ይላል። በአምላኩ ስም የረገመው ምንድነው? ይሄ ሰውዬ አቅም አለው፣ ዳዊትን የመጣል አቅም አለው። ነገር ግን በላዩ ላይ የነበረው መንፈስ ውጊያው ስጋና ደም እንዳልሆነ አውቋል እንጂ እንዴት ዳዊትን ይረግመዋል? በአምላኩ ስም ረገመው ይላል። አጠገባችሁ ያለውን ሰው እርግማን ባንተ ላይ ይፈጸም በሉት። በእግዚአብሔር ኃይል የተጎበኘና የተቀባ ሰው ስለነበር እርግማኑ ሆነበት እንዴ? ጠላት ያወጀው አዋጅ ተገልብጦ ወደ ራሱ ተመለሰበት። ዛሬ ጠላት በኔ ላይ ያወጀው ወደ ራሱ ይመለሳል የሚል ሰው አሜን። ይኸው በሽታቸው ወደ ራሳቸው ይመለሳል፣ ሟርታቸው ወደ ራሳቸው ይመለሳል። ለምን ሲባል የእግዚአብሔር ቅባት ዛሬ አግኝቶ ትወጣል። በአገልግሎት ላይ የሚመጣ የሟርት ቃል ይመለሳል። እስቲ እጃችሁ ከፍ አድርጉና ይመለሳል በሉ። ሃሌሉያ። ወደ መጣበት ምን ይላል? እቺን ሁለት ነገር ብቻ አጽንቼ ወደ ጸሎት ልግባላችሁ። ዛሬ ከቀንበር ነፃ ትወጣላችሁ። ጌታ ልቤ ላይ ሞላኝ ነው። ከቀንበር ነፃ ትወጣላችሁ። እስቲ ራሳችሁን እንኳን ነፃ ወጣለሁ በኋላ ታያላችሁ። ይሄዳሉ ጌታ ቤት ያመልካሉ፣ ያነባሉ ቃሉን፣ ግን በቀንበር ውስጥ ነው ያሉት። ያው እግዚአብሔር ምስክሬ ነው። የማታውቁት ቀንበር በእናንተ ላይ ተቀመጠ። ወይ እኔ እንደዚህ ነበረብኝ እንደ እስከምትል ድረስ ነፃ ወጥተህ ትወጣለህ። ወደ ቤት ስትገባ ግን የትላንትናው መንገድ አይደለም የምትሄደው። አዲስ መንገድ በህይወት ላይ ይከፈታል። በጌታ በኢየሱስ ስም አዲስ የክብር መንገድ፣ አዲስ የመጨመር መንገድ በህይወት ላይ ይከፈታል። ኢየሱስ ማን ነው? ኢየሱስ ማን ነው? አንዳንዶች ያዩት ነው። አሁን አንዳንዱ አጠገቡ ስደርስ ቶሎ አሁን ጸልይልኝ የሚለኝ ሰው ጌታ እግዚአብሔር ሰው እንደዚህ ያየው ቀንበር አለ ላይ በሽታ ሆኖ የሚያቀው ስም ተሰጥቶት የተቀመጠ ነገር አለ። ሁለተኛው ደግሞ እሱ እንኳን ይሻላል። ጌታ ሆይ ይሄን ነገር በቃ ንቀልልኝ ትላላችሁ። ለምን? የሚታይ ነገር ስለሆነ። ሁለተኛው ደግሞ የማይታይ ነው። የማይታይ ሆኖ ነገሩ አይገባችሁ። ምንድነው? የኔ እድል ነው? የኔ ነገር ነው ወይ? ለምንድነው የኔ ነገር ማይጨምረው? በእግዚአብሔር ላይ እንድታጉረመርሙ ነው የሚያደርገው። ስለዚህ ዛሬ ከምታዩትም ከማታዩትም ነገር ነፃ ትወጣላችሁ። ነገራችሁ እየዘገየ ኖርማሊ የኔ ነገር ዘገየ ብላችሁ በያዛችሁበት ጉዳይ ላይ እግዚአብሔር በዛ ነገር ላይ ቀንበር ካለበት ይሰብረዋል። ዛሬ የሚያልፈው የእግዚአብሔር ቅባት ከኔ ጋር ናችሁ። ግን ወገኖቼ ከኔ ጋር ያለው ሰው ግን እየተሰማኝ ካለ አሁን አሜን ይበል። የመጨረሻ ይሄን ነገር ተናገሩበት። አንዳንድ ሰው እንዲገባ ያላየኸውም ቀንበር ይሰበራል በሉት። ያላየኸውም ቀንበር ይሰበራል በሉት። ኢቭን አንዳንዴ ሳታዩ ሰውነታችሁ ላይ የሆነ ነገር አፕን አድርጎ እጁና እግሩ እንደታሰረ ያውቃል። መንፈሳዊ ዓለም ላይ መንፈሳዊ ሰውነቱ የታሰረ ሰው እንዴት ያውቃል? ምንድነው የሆንኩት ይላል። አይኑ ስላልተከፈተ የጠላትን አሰራር በህይወቱ ላይ ስላልተገለጠለት ማለት ነው። ዛሬ ግን እነግርሃለሁ፣ እወቀውም አትወቀውም እግዚአብሔር ቀንበሩን ይሰብራል። ግን እንደተሰበረ የምታውቀው ያንተ ነገር ተከፍቶ ስታይ፣ እንደተሰበረ የምታውቀው ከፊት ያለው ደጅ፣ ከፊት ያለው በር፣ የተዘጋው በር፣ የተቆለፈው በር፣ ሰንሰለቱ የዛገበት በር አምላክ እግዚአብሔር መልአኩን ልኮ ይከፍተውና የአንድ ሰው አንደበት በምስጋና ይሞላል። አንድ ሰው ጮሆ ሲቆም አሜን ብሎ ይቀበለው ይሄን ቃል። አጠገባችሁ ካላይ እዩትና ካላየኸው ነገር ራሱ ትላቀቃለህ በሉት። ያው ካላየኸው አንተ ውስጥ ከገባው መርዝ ዛሬ ነፃ ትወጣል። ለምን አሜን አትሉኝም? ጮኻችሁ ቁሙና እስቲ አሜን ብላችሁ ተቀበለው ይሄን ቃል። አምናችኋል እንደምትፈቱ፣ አምናችኋል ቀንበር እንደሚሰበር። እሺ ወደ ሁለተኛው ልግባ። አሜን። ከምታየውም ከማታየውም ነገር ይፈታል።
ሁለተኛው ደግሞ ይሄ ነው ወገኖቼ። ዳግም ትላንትና በህይወት ላይ ሲወረወር የነበረው ነገር፣ ሲያገኝህ የነበረው ሲይዝህ የነበረው ነገር ዳግም ላይዝህ የእግዚአብሔር ቅባት ከፍ ያደርጋል። አሜን በሉኝ። ከፍ ያደርጋል፣ ከፍ ያደርጋል። አስቀድሞ ይፈታሃል፣ ከዛ በኋላ ደግሞ ፈቺ ያደርጋል። ኢየሱስ እኮ ደቀ መዛሙርቱ መጀመሪያ መጣና አይምሮአቸው ላይ ልባቸው ላይ ያለውን ሲስተም እንዳለ ፈታውና ኑ አላቸው። ሁለት ሁለት አደረጋቸውና ሂዱ ወደዚህ ከተማ የታሰሩትን ፍቱ አላቸው። አስቀድሞ ግን እነሱ መፈታት ነበረባቸው። ዛሬ ቀንበር ሲሰበር ሌላ ቀንበር ለመስበር ወደፊት ትሄዳል። ባንተ ላይ የተሰራው ቀንበር ደግሞ አይከናወንም፣ አይሰራም። አንድ ያመነ ሰው ጮሆ አሜን ብለው ይቀበል ይሄን ቃል። ይኸውላችሁ በዚህ ስፍራ ላይ ዳዊትን አግኝቶት ስለነበር ዳዊት የራሱን ቀንበር በዚህ ስፍራ እየሰበረ አይደለም የነበረው፣ የእግዚአብሔር ቅባት ስላገኘው እንዲህ ብሎ ይናገራል። ስለሱ ሲናገር ባሪያዬን ዳዊትን ምን አልኩት? ቅዱስንም ዘይት። ዛሬ በምልክት የምትቀባው ዘይት፣ የሚያርፍብህ ዘይት በመንፈስ ዓለም ላይ ከተጽዕኖ ውጪ ሊያደርግ ነው። ጠላቶቻችሁ አይን እስከማትገኙ ድረስ ጠላት አንተን አያይህም። አንድ ሰው ጮሆ አሜን ይበል። ጠላት አንተ ላይ ያወጀው አዋጅ አይሰራም። ለምን? የምትንቀሳቀሰው እግሮች እንደዋላ እግሮች ከፍ ብሎ በከፍታ ላይ ነው የምትንቀሳቀሰው። አንድ ሰው ጮሆ አሜን ይበል። ዳዊትንም ይሄ ፖዚሽን ውስጥ ገብቷል። እጄ ትረዳሃለች፣ ሰማይ ያግዛሃል ማለት ነው። እጄ ትረዳሃለች። የእግዚአብሔር እጅ ዛሬ የሚያግዛችሁ መንገድ በእግዚአብሔር ቅባት አማካኝነት ነው። ክንዴም ትረዳሃለች አለ። ያመጣ ልጅ አይጠቀምብህም፣ መከራንም ባንተ ላይ አይጨምርም። ትላንት ባንተ ቤት እየገቡ የሆነ መከራ ሲጨምሩ የነበሩ ዛሬ ግን አይችሉም። በራሳችሁ ላይ አይችሉም። በልና ውጭ ገብተው ያንተን ነገር ጫፍ ደርሶ ነገርህ አምሮ ሊወጣ ሲል ነገርህን የበታተኑ ሰዎች አሁን ለምን አሳድሰው ለምን አሜን አትሉ? ለምን በቋግሜ ወር ሄደው አሳድሰው ወራት እንትን እያሉ ወደ በረሃ ሄደው አሳድሰው አይመጡም? ባንተ ላይ ቅባቱ ስላለ በሺዎች የተሰራው ስራ እዚህ የሚከቡክ አላፍ ህዝብ አትፈራም አንተ። ለምን ሲባል ቅባቱ ይገናኛል። አንድ ሰው ቅባቱን ፈልጋለሁ የሚል ሰው ቆሞ እስቲ ጌታ ሆይ ቅባቴ ያግኘኝ ይበል። በሉት ጌታ ሆይ ቅባቴ ያግኘኝ በሉት። ጌታ ሆይ ቅባቴ ያግኘኝ በሉት። ዛሬ ማንን ነው እግዚአብሔር ቅባት የሚያገኘው? ማንን ነው የሚያገኘው? እስቲ እኔን በሉ። ያገኘኛል በሉ። ቀንበሬን ይሰብረዋል በሉ። ቀንበሬን ይሰብረዋል በሉ። ከሚታየው ከማይታየውም ነገር እግዚአብሔር አምላክ ነፃ ያወጣኛል፣ እፈታለሁ በሉ። ዳግም ላልያዝ ምልክት ይሆንብኛል። አጨብጭቡ እንደቆማችሁ አንድ ነገር ልናገር። አንድ መረዳት ውስጥ እንድትሆኑ ፈልጋለሁ። በእርግጠኛ ሆኑልኝ። ልባችሁን ከፍታችሁ በቆማችሁበት ስፍራ ላይ ከኔ ጋር ትጸልያላችሁ። የዘመናት ቀንበር እግዚአብሔር ይሰብረዋል። እናንተ ስም አድርጋችሁ ያስቀመጣችሁት ነገር አንዳንዶች ላይ ታያላችሁ። ስም አድርገው ያስቀመጡት ይሄ ነው እያሉ ነገር ግን በላያቸው ላይ የተቀመጠ የጨለማ አሰራር ይፈርሳል። ራሳቸውን ስተው ይወድቃሉ። የእግዚአብሔር ቅባት ያገኛቸዋል። ሲነቁ ግን ሌላ ሰው ናቸው። ሲነቁ ግን ማድረግ የማይችሉትን በቀላሉ ማድረግ ይጀምራል። እስቲ እግራችሁን አንቀሳቅሱ። ስማ በሉት። ማድረግ ማችለውን ታደርጋለህ በሉት። የተከለከልክበት ቦታ ትገባለህ በሉት። ለአንድ ሰው ሆነበት። ከሚታየውም ከማይታየውም ምን ትላለህ? ዛሬ ነፃ ወጣለሁ በሉት። አጠገባችሁ ያለውን ሰው ከሚታየውም ከማይታየውም ቀንበር ነፃ ትወጣለህ በሉት። ገብቷችኋል? የሚታየውን ኤግዛምፕል ሰጥቻለሁ። ፊት ለፊት ይሄው እጅና እግር ያለ። የማይታየው መንፈስ ዓለም ላይ ደግሞ ያንተን ነገር ቆልፎ ሽባ አድርጎ ምንም ማያይም እኮ አንተ የሆነ ነገር ታደርጋለህ አይሳካም። ከላይ ሆነች ራሱ መከራው ይስቅብሃል። እዚህ ጋር እኮ ጉዳዩ እንዳልሆነ አልገባውም፣ እዚህ ጋር እንደተያዘበት አልገባውም የሚል ዛሬ ባለበት ሳት ይዘንብበታል። አሜን ስትሉ ሆነዋል። ሁለተኛው ደግሞ ዳግም በተጽዕኖ ስላትገባ እግዚአብሔር ከተጽዕኖ በላይ ከፍ አድርጎ ያስሮጣል። አሜን በሉና ተቀበሉ። እስቲ
ይሄኛው ተላቆ ይሄ ቀንበር ተሰብሮ ሌላ ቀንበር አይጀምረኝም በሉ እስቲ። እጅ ተፈቶ በኋላ የእግር ቀንበር እስቲ ኖ በሉ አይጀምረኝም በሉ። ለምን ሲባል ጌታ ዛሬ በቅባቱ ኃይል ምልክት ያደርጋል። ሰማይ ይረዳሃል፣ ሰማይ ያግዛሃል። ያመጻ ልጅ ባንተ ላይ መከራ መጨመር አይችልም። ጠላት ባንተ ላይ መጠቀም አይችልም። ለጠላት ተጽዕኖ ውጪ ሆነ ጠላት ቢፈልግ የለህም። በልዑል መጠጊያ ውስጥ ተጠልለሃል። እስቲ ጠላት አያገኘኝም በሉና ውጡ። የሚገርማችሁ እኮ ብዙዎቻችን የተገኘንበት ምክንያት ከሱ ጥላ ውጭ ወጥተን ነው። ከሱ ጥላ ውስጥ የሚወጣ ሰው የሆነ ጠባሳ ይዞ ነው የሚወጣው። ዛሬ ግን ከተጸለየላችሁ በኋላ መንገዳችሁን ካስተካከላችሁ ይመልሰን ጌታ። እንመለሳለን አይደል? እንመለሳለን። ዛሬ በተቀበልነው ኃይል መኖር ይሁንልን። አሜን አሜን። ባጠገብህ ሺህ በቀኝህም በሉት እስቲ ባጠገብህ ሺህ በቀኝህ ስንት ይወድቃሉ፣ ወደ አንተ ግን አይቀርቡም። አጠገባችሁ ፊት ለፊት ወደ አንተ ግን አይቀርቡም በሉት። ምንድነው የእግዚአብሔር በዚህ ቦታ ላይ ለሁለተኛ ጊዜ ቃሉን ሲያጸናለት? ቆይ አንድ ሰው ከአንድ ሰው ጋር እየተጣላ ከሆነ ጠላቱን አሸንፎት ሊወድቅ ይችላል አይደል? ተመልሶ ተነስቶ አታካ ሊያደርገው ይችላል። ተመልሶ ተነስቶ የሱን ነገር ሊያጠፋ ይችላል። እግዚአብሔር ግን በዚህ ቃል ላይ ሲናገር ያ የወደቀው ጠላት የረገጥከው ጠላት ተመልሶ መጥቶ ተነስቶ አይነካህም፣ ወደ እኔ አይቀርብም የሚል ሰው ጮሆ አሜን ይበል። ወደ እናንተ ላይቀርብ ዛሬ የሟርት ኃይል ይሰበራል። አሁን ከብዙዎች ላይ እኮ በመንፈስ ዓለም ሲያውጁ የሆነ ጥላሸት የሆነ ነገር ከላያቸው ላይ ሲራገፍ አይቻል። የእግዚአብሔር ቅባት ያገኛቸዋል። አጠገባቸው ያለውን ሰው ቅባቱ ያገኛል በሉት። ዛሬ ቅባቱ በሚታይና በሚጨበጥ መንገድ ቤታችሁ ሄዶ ይሰራል። የእግዚአብሔር ቅባት በእኔ ህይወት ይሰራል የሚል ሰው እጁን ከፍ አድርጎ አሜን ይበል። መጽሐፍ እንዲህ ይላል ኢሳይያስ ምዕራፍ 10 ቁጥር 27 ላይ ከቅባቱ ውፍረት የተነሳ ቀንበር ምን ይላል? አውጁ እስቲ ቀንበር ምን ይላል? ከቅባቱ ውፍረት የተነሳ ቀንበር ይሰበራል። ዛሬ አመታት የተቀመጠ ዘመናት ያስቆጠረ ስም ያለው በህይወታችሁ ላይ የከረመ የተቀመጠ ስፍራ የሰራ ሁሉ በኢየሱስ ስም እናፈርሰዋል። በኢየሱስ ስም እናፈርሰዋል። በቅባቱ ኃይል እናፈርሰዋል። ለምን አንድ ሰው ጮሆ አሜን አይልም? በቅባቱ ኃይል ዛሬ ምን ይላል? እጃችሁን ከፍ አድርጋችሁ እስቲ ይፈርሳል በሉ። አምኖ የተናገረ በኢየሱስ ስም ይሆንለታል። ይፈርሳል ብላችሁ አውጁ እስቲ። ሕገ ወጥ የሆነ በእግዚአብሔር ዓለም በመንፈስ ዓለም ያልታወቀ በህይወታችሁ ላይ የተገነባ የተቀመጠ ግንባታ በአንተ ህይወት ላይ አመታት አስቆጥሮ የተቀመጠ የገዘፈ ነገር ዛሬ ይፈርሳል። አዋጅን በአዋጅ የሚገለብጥ ጌታ በዚህ አለ። ዛሬ እስቲ ጮሁና ይፈርሳል በሉና አውጁ። ያንዳንዱ እኮ የመከራው ጥልቀት የታወጀበት የተገነባበት ግንባታ እንደየሰው ይለያያል። የትኛውም አይነት ይሁን ዛሬ ይፈርሳል። አጠገባችሁ ያለውን ሰው ያንተ ቃል ነው በሉና አውጁበት። እኔ አምነው የሚቀበሉ ሰዎች ወዳለሁ። በዚህ ሰዓት አምነው የሚቀበሉ ሰዎች በህይወታቸው ላይ ይሄ ቃል ይሰራባቸዋል። አጠገባችሁ ያለውን ሰው የመጨረሻ ጊዜ እሺ በኋላ ጸልያለሁ። አጠገባችሁ ያለውን ሰው የመጨረሻ ጊዜ እንዲህ በሉት፣ የትም ስፍራ ያልተፈታው ነገር በሉት እዚህ ስፍራ ይፈታል በሉት። ሃሌሉያ! ይፈታ የሚል ሰው ብቻ አሜን ይበል። በእግዚአብሔር ቅባት ውስጥ የኢየሱስ ኃይል አለ። የዳዊት መክፈቻ በእጆቹ ላይ አለ። እሱ የከፈተውን የሚዘጋ እሱ የዘጋውን የሚከፍት የሌለ ዛሬ በአንድ ሰው ህይወት ላይ ይሄ የቅባት ኃይል ታምራትን ያደርግበታል። በመንፈሴ እየተሰማኝ ያለ ነገር አለ። እስቲ ቁሙና አጠገባችሁ ያለውን ሰው እንዲህ ብላችሁ አውጁኝ። የሆነ ነገርማ ሊሆንብህ ነው በሉት። የሆነ ነገርማ ሊሆንብህ ነው በሉት። እና ታቦኮቦሆ ዜብራሃ ያዶሽ የሆነ ነገርማ ሆነባት። በቃ እሷ አለ። ለምን አንድ ሰው ጮሆ አሜን አለ? ጠራርጎ መከራህን የሚወስድ ጠራርጎ ችግርህን የሚወስድ በአንተና በጌታ መሃል የገባውን ይሄ አራዳነት ተብሎ ዓለማዊ ተብሎ ስም የተሰጠውን ነገር ሁላ የሚጠራርግ የእግዚአብሔር ቅባት ዛሬ አልፎ ወደ ቤት ይገባል።
አንድ ሰው ለምን ጮኸ አሜን ብሎ አይቀበልም? አጠገባችሁ ያለውን ሰው ቅባቱ ይገባል በሉት። አንዳንድ ሰው በሽታ ራሱ ታውቃላችሁ ከበፊት ከነበረው ጋር ከእግዚአብሔር ቃል ዕውቀት ለይቶታል። አይኑን እያመመው እንዴት አድርጎ ያጥና መጽሐፍ ቅዱስ? እግሩ ፓራላይዝ ሆኖ እንዴት ተንበርክኮ ይጸልይ? ዛሬ በአንተና በጌታ መሃል የገባውን ነገር ጌታ አይደለም የሰጠ፣ እመነኝ ጎትተን እናውጣዋል። በስሙ ኃይል በቅባቱ ኃይል ከህይወት ላይ ተስቦ ይወጣል። አንድ ሰው እስቲ ጮህ አሜን ብሎ ይቀበል። በሁለት ነገር ዙሪያ ነው የምናገረው ዛሬ። አንደኛ ቅባቱ ቀንበራችሁን ይሰብረዋል። አሜን አሜን። በየትኛውም አይነት ስም ልትሰጡ ትችላላችሁ። ቅባቱ ቀንበራችሁን፣ መከራችሁን፣ በሽታችሁን በቃ የትኛውም አይነት ከእግዚአብሔር ያልሆነ በህይወት ላይ የተገነባውን የጨለማውን ሲስተም አንተን ልብን እያሳዘነ ያለውን ነገር እግዚአብሔር አምላክ በቅባቱ ኃይል ዛሬ ያፈርሰዋል። አጠገባችሁ ያለው አንደኛው በሉትና ጨብጡት። ካንተ ላይ ቀንበር ይሰበራል በሉት። አሜን አሜን። አንዳንዱ አሁን ስትናገሩ ስለ ቤቱ ስለ ጤንነቱ ብቻ አይደለም፣ የሱን ቢዝነስ የሱን ነገር የያዙበት ነገሮች ሁሉ ይሰበራሉ። አንተ ሙሉ ጤነኛ ልትሆን ትችላለህ። አንዳንዱ እዚህ የታመመ አለ፣ የበሽታ ቀንበር ይሰበርለታል። ሙሉ ጤነኛ ሆነ ደግሞ ቢዝነስ በቀንበር ተይዞ ሊሆን ይችላል። ቢዝነስ ላይ የተቀመጠው የቀንበር አዋጅ ይሰበራል። ሁለተኛ ደግሞ እንደዚህ ነው የሚሆነው። ዳግም በህይወታችሁ ላይ የትኛውም አይነት የጨለማ አዋጅ ላይሰራ እግዚአብሔር በቅባቱ ኃይል በእናንተ ላይ ምልክት ያደርጋል። አንዳንድ ሰዎች ዳግም በህይወታቸው ላይ ላይመለስ የሚያወጣ ኃይል ካላገኛቸው በስተቀር እዚህ ራሳቸውን ተሽሏቸው ወይ ከኤችአይቪ ተፈውሰው ነገ ካንሰር ይዞ ይመጣሉ። ሲያፈረስኩ በሉ። እግራቸው ሲሻል ወገቤን ይላሉ። ትላንት እግሩን ተሽሎታል፣ እግሩን ተፈውሶ መስክሯል። ዳግም በአንተ ቤት እያንኳኳ ላይመጣ ዛሬ እግዚአብሔር ምልክት ያደርጋል። ለምን ጨዋቸው አሜን አትሉ? ደሙ በመቃኑ ላይ ከመቀባቱ የተነሳ የሞት መልአክ ምን እያለ ይሄድ ነበር? እስቲ ያለፈ በሉ፣ በሽታ ያልፈኛል በሉ። ቅባቱ በእናንተ ላይ ሲቀመጥ የትኛውም አዋጅ በእናንተ ህይወት ላይ አይሰራ። እስቲ ራሳችሁን እየነካችሁ በእኔ ላይ ተሰራ በሉ፣ በህይወቴ ላይ ተሰራ አይከናወንም በሉ። እንደ እምነታችሁ በኢየሱስ ስም ሆኗል። ጭንገፋ ላይከናወን ዛሬ እግዚአብሔር ቅባት አንድን ሰው ያገኘው አሜን ብሎ ለተቀበለ በኢየሱስ ስም ይሆንለት። ኢሳይያስ ምዕራፍ 10 ቁጥር 27 ላይ እስራኤል በቀንበር ውስጥ ስለነበረች ኢሳይያስ ተናገረ። ከቅባቱ ውፍረት የተነሳ ቀንበር ምን ይላል? ይሰበራል አለ። በሬ ላይ የተቀመጠ ቀንበር ስትመለከቱ እሱ ወደሚፈልገው አይደለም የሚሄደው፣ እሱ ወደማይፈልገው ስፍራ ነው የሚሄደው። በልባችሁ እንደተቀመጠ እግዚአብሔር እንዳሳያችሁ መሄድ የሚፈልግ ሰው እስቲ እጁን ከፍ ያርግ። የምድር የጨለማ ስበት አይዘንም፣ እናፈርሰዋል። አንድ የጨከነ ሰው እስቲ አፈርሰዋል። ይሄ ካልሆነ ይሄ ብለህ የምትገባበት አይኖርም። ትክክለኛ ራእይን እዚህ ምድር ላይ ፈጽመት ይሄዳል። ይሄ የበረከት ቃል ነው። በኢየሱስ ስም ይሆንባችሁ። አሜን አሜን። ከቅባቱ ውፍረት የተነሳ ምን ይሰበራል? አውጁ እስቲ ቀንበር ይሰበራል በሉ። ደጋግማችሁ ስትናገሩ የሚሆን ነገር አለ። ቀንበር ይሰበራል በሉ። ሃሌሉያ። እስቲ መዝሙር ምዕራፍ 89 ቁጥር 20 ላይ ያለውን ቃል እናውጣ። ይሄን ከማንበብ በፊት የቅባቱ ትልቁ ዓላማ ሰዎችን ከስራት መፍታት፣ ከተያዛችሁበት ነገር ማላቀቅ ነው። አሜን አሜን። አጠገባችሁ ያለውን ሰው የእግዚአብሔር ቅባት ትልቁ ዓላማ በሉት፣ አንተን ከዲያብሎስ ተጽዕኖ ከጠላት ተጽዕኖ ማላቀቅ ነው በሉት። አሜን አሜን። እስቲ ይሄ ቃል ይሰራብኛል የሚል አሜን ይበል። የእግዚአብሔር ቅባት ትልቁ ፐርፐዝ፣ የመንፈስ ቅዱስ ትልቁ ዓላማ በሰዎች ህይወት ላይ የሚሰራው ወይንም ደግሞ ሰዎችን ከጨለማ ከዲያብሎስ እስራት ውስጥ ነፃ ማውጣት ነው። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደዚህ ይላል፣ እግዚአብሔርም ይላል የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። እርሱም ይላል መልካም እያደረገ በዲያብሎስ የተገዙትን ሁሉ ምን እያለ እየፈታ ዞረ። እግዚአብሔርም ከእርሱ ጋር ነበር። የኢየሱስ መቀባት ዋና ዓላማ በዛ ስፍራ ላይ የተገለጠው ደግሞ ምኩራባቸው የሚገባበት ዋና ዓላማ የእግዚአብሔርን መንግስት ከማስተማር ውጪ ቅባቱ ተገልጦ በዲያብሎስ እስራት የተያዙትን ሰዎች መፍታት ነው።
አጠገባችሁ ያለውን ሰው የእግዚአብሔር መልካም ፍቃድ ነው አንተ ልትፈታ በሉት። ድገሙና የእግዚአብሔር መልካም ፍቃድ ነው ያንተ ነገር ሊፈታ በሉት። የመጨረሻ የእግዚአብሔር መልካም ፍቃድ ነው የቤት ነገር ሊፈታ በሉት። የቤተሰብ ነገር ያንተ ነገር በእግዚአብሔር ቅባት ዛሬ ይፈታል። ላመነ በኢየሱስ ስም ሆነበት ዛሬ